ሶሊዳሪቲ የሚባል አንድ አደረጃጀት እንዳለ እኔ ያውቃለሁ። አብዛኛው ማህበረሰባችንም ያውቃል የሚል እምነት አለኝ። ትልቅ አጀንዳ ይዛችሁ ነው የመጣችሁት፣ መፍትሄም ነው ብዬ አምናለሁ። ምንድን ነው የሚለው አንተ ብታስተዋውቀው ይሻላል መሰለኝ። ዶክተር ጸጋዬን ማስተዋወቅ ጊዜ አላጠፋም ብዬ ነው። ምንድን ነው ካምፔይን እያደረጋችሁበት ያለው የያዛችሁት አሁን ዛሬ ማስተላለፍ የፈለግከውን መልእክት በዛን ጀምር እስኪ። መልካም። ሶሊዳሪቲ ኦፍ ኔሽንስ ያዘጋጀው አብይ አህመድን ለፍርድ የማቅረብ እንቅስቃሴ አሁን በካምፔይን መልክ በዘመቻ መልክ ተጀምሯል። ጥቂት ስለ ሶሊዳሪቲ ኦፍ ኔሽንስ ብናገር ደስ ይለኛል፣ ቢካዝ ብዙ ሰው አያውቀውም። ሶሊዳሪቲ ኦፍ ኔሽንስ ኦፍ ኢትዮጵያ ዌብሳይቱም በዚሁ ስም ነው የሚታወቀው። SONE ሶሊዳሪቲ ኦፍ ኔሽንስ .org ነው። አክቹዋሊ የብሔሮች አጋርነት ነው በአማርኛ። የብሔሮች አጋርነት ኖን ፕሮፊት ኦርጋናይዜሽን ነው። እንደ ኤንጂኦ የተቋቋመ በአሜሪካን ሀገር በቨርጂኒያ ስቴት የተመዘገበ የራሱ ህገ ደንብና መተዳደሪያ ደንብ ያለው ድርጅት ነው። ይሄ ድርጅት በአጠቃላይ የኢትዮጵያ ብሔሮች በሙሉ በተለይም ደግሞ ይሄንን መንግስት አሁን ያለውን መንግስት የሚቃወሙ ከ2020 ከ2018 ጀምሮ ህገ መንግስታዊ ህብረ ብሔራዊ ፌዴራሊዝምን መቃወም ስለተጀመረ፣ ነውር ተደርጎ መቆጠር ስለተጀመረ የብሔሮች መብት ማንሳት፣ የብሔር ጥያቄ ማንሳት፣ የክልሎችን ሉዓላዊነት የሚመለከት ነገር ማንሳት ነውር ተደርጎ እንዲሁም እስከዛሬ ድረስ በኢትዮጵያ ውስጥ ለተፈጠረው ችግር ሁሉ መንስኤውና መነሻው የህገ መንግስትና ፌዴራሊዝም ነው ይባል ስለነበረ የብሔሮች መብት የመጨፍለቅ አደጋ ተጋርጦበታል በሚል የተሰባሰበ ስብስብ ነው። በመጀመሪያ በአጠቃላይ የብሔሮች መብት ላይ የብሔር ተኮር ፖለቲካ ምናምን እየተባለ የማጥላላት ዘመቻ ሲደረግ ስለነበረ ብሔሮችን የማጥቃት እንቅስቃሴ በተግባር ስለነበረ ይሄንን ለመቃወም፣ ሁለተኛ ስርዓቱን ለማፍረስ ፌዴራል ተቋማትን የህገ መንግስታዊ ተቋማትን የማፍረስ ወይም ደግሞ ወገንተኛ ለማድረግ የሚደረግ እንቅስቃሴ ነበረ። ክልሎችን የማፍረስ እና የመበተን፣ በሌላ በጂኦግራፊካዊ ወይም መልክዓ ምድራዊ አቀማመጥ ለመወሰን መሞከር፣ ህገ መንግስቱን እናሻሽላለን የሚል ፉከራ ስለነበረ ይህንንም ሁሉ ለመቃወም ይልቁኑ በህገ መንግስቱ መሰረት የተሰጠን መብት ደግሞ በስራ ላይ አልዋለም የሚሉ ብዙ የጥያቄ ያላቸው ለምታስታውሰው ከ2018 በፊትም ጀምሮ በደቡብ ክልል ብቻ ወደ 10-12 የሚጠጉ የክልልነት ጥያቄ ያላቸው ህዝቦች ነበሩ። የትልዩ መተዳደሪያ በራስ የመተዳደር መብት የሚጠይቁም እንደነ ጎፋ፣ ደራሼ ውስጥ ያሉ የተለያዩ ብሔሮች፣ ሰገን ተብለው አንድ ላይ የተጨመሩት የኮንሶ አካባቢ ብሔሮች፣ እነዚህ አይነት ጥያቄዎች ነበሩ። በተጨማሪ ደግሞ የማንነት አለመታወቅ ጥያቄ ያለባቸው ነበሩ። እንደ ቅማንት የክልልነት ጥያቄ፣ የራስ አስተዳደር ጥያቄ፣ እንደ አገው ክልል የመሆን ጥያቄ፣ እነዚህ ከዚህም አልፎ የዘር ማጥፋትም ጥቃት እየተቃጣብን ነው የሚሉ እንደና ቅማንት አይነቶች ነበሩ። እነዚህ አይነት ቡድኖች መሰባሰብ አስፈልጓቸው ነበር። ምክንያቱም በተለምዶ የአንድነት ኃይል የሚባሉት ወገኖች የአንድነት ኃይል እንኳን አይደሉም። እነሱ በጣም በአንድነት ተባብረው ከአብይ አህመድ ስርዓት ጋር ደጋፊም ዘማችም አዝማችም ሆነው በተለያዩ ብሔሮች እና ክልሎች ላይ ሲችሉ በግልጽ በጦርነት ሳይችሉ ደግሞ በዲስከርሲቭ ቫይለንስ ጥቃት እያደረሱ ስለነበረ ያንን ለመመከት ኢንፋክት ለሀገሪቱ ዘላቂ ሰላምና መረጋጋትም ዋስትና የሚሆነው የብሔሮችን ማንነት ማወቅ፣ የብሔሮችን እውቅና ሰጥቶ መብታቸውን ማክበር፣ የራስ ማስተዳደር መብታቸውን እንዲጠበቅ ማድረግ ጠቃሚ ነው። ይሄኛው የተሻለ እሴት ነው። እስካሁን በብሔሮች መካከል ግጭት ቢኖር፣ ምናልባትም በልሂቃን የተቀሰቀሰ ግጭት እንኳ ቢኖር ያ ግጭት የፌዴራሊዝም በደንብ አለመተግበር፣ የዴሞክራሲ ስርዓት አለመንሰራፋት የፈጠረው ነው እንጂ ፌዴራሊዝም በስቶ ይህንን የፈጠረ አይደለም። ኢንፋክት ለኢትዮጵያ የተሻለው ኳሊቴቲቭሊ ሱፒሪየር የሆነው የአስተዳደር መንገድ በህዝቦች መፈቃቀድ ላይ የሆነ በእኩልነት ላይ የተመሰረተ የብሔሮች ፌዴራሊዝም ነው።
ይሄ ያልተሞከረ ነው። ታውጇል። በተግባር ላይ ግን በሚፈለገው መጠን ህዝቦች የራሳቸውን ድል በራስ እንዲወስኑ ለማድረግ አልሞከረም። ያ ባለመኖሩ ነው የተወሰነ ያህልም ቢሆን ግጭትና የተለያዩ አስፒሬሽኖች፣ የፖለቲካል አስፒሬሽንስ፣ የፖለቲካ ፍላጎቶች ወደ ተቀብረው የቆዩ ወደ ላይ ሲወጡ የመተላለፍ ነገር የሚታየው እንጂ ያ በደንብ ተተግብሮ ቢሆን ኖሮ እንዲሁም አሁን የምናየውንም ፉክክርና ቁርቁስም አናይም። ስለዚህ መፍትሄው ለችግሩ በደንብ አፕላይ አልተደረገም የሚል ነው እንጂ እሱ በስቶ መብትን አብዝቶ መብት ከመድፋፋቱ የተነሳ የህዝቦችን አንድነት ንዶ አገርን ለአደጋ ዳርጎ ምናምን የፈጠረ ነገር አይደለም። ኢንፋክት አንጻራዊ ሰላም የተቆጠረው በዚች 27 ዓመት በመለስተኛ ደረጃም ቢሆን የብሔሮች እውቅና የተሰጠበት ዘመን ነው የሚል ብዙ የብሔሮች ችግር ከላይ ወደ ታች ቶፕ ዳውን የተፈጠረ ነው። የብሔሮች መብትን የሚመለከተው ነገር እውቅናው ከላይ ወደ ታች አንድ ኢንላይትንድ የሆነ የፖለቲካ ኤሊት ይሄ ነው የሚያዋጣው ብሎ የራሳቸውን እድል በራስ የመወሰን መብትን ህዝቡ ጋር ሳያደርስ ከላይ ኢምፖዝ ያደረገው መሆኑ ነው ችግሩ። እንደዛም ሆኖ ግን ኦቨርታይም ህዝቡ ይሄ ነው ለእኔ የሚሻለኝ ብሎ በሱ ላይ ቆሞ ሲዋደቅ ታይቷል። ይሄንን እንንዳለን፣ ይሄንን ወንጀል እስከ ማድረግ በዚህ መናገር እስከ ማፈር እንዲደርስ ሆነ። ይሄንን ለመቋቋም እንደ መጀመሪያ እንደ ውይይት ቡድን ነው የተፈጠረው። ከዛ በኋላ የተለያዩ የፖለቲካ ድርጅቶች እና የፖለቲካ እንቅስቃሴ ውስጥ ያሉ አክቲቪስቶች፣ ባለሙያዎች፣ ምሁራን፣ በውጭ ሀገር ያሉ የብሔሮች አጋርነት መጀመሪያ እንደውም ህብር ኢትዮጵያ ነበር የሚለው ኋላ ላይ ህብር ኢትዮጵያ የሚባል ፖለቲካ ፓርቲ ተመስርተዋል ሲባል አይ የስም መመሳሰሉ እኛንም ፖለቲከኞች ያስመስለናል ከሚል የብሔሮች አጋርነት የትብብር መድረክ እንዲሆን አድርገን ተቋቋምን። እዚህ መድረክ ላይ እንግዲህ በተለያየ መንገድ የተለያዩ ብሔሮች ያለባቸውን ችግር መስማት፣ መማማር፣ ሎቢ ማድረግ፣ አድቮኬሲ ስራ መስራት፣ የተቀናጀ የመቃወም ስራ መንግስት የሚያደርሳቸውን የጥፋት እርምጃዎች በተለያዩ አካባቢዎች የዘር ማጥፋት ጦርነቶች ይካሄዱ ስለነበረ ጦርነቱን መቃወም፣ ይሄ ህገ መንግስታዊ ባልሆነ መንገድ አሻሽሎ ምርጫ ማራዘም፣ እነዚህን ነገሮች በሙሉ እንቃወም ነበር በተለያየ ጊዜ። ከዛም አልፎ እንዲሁም በእኛ ፋሲሊቴተርነት በኋላ እንደምታውቀው የትግራይ ጦርነት ተነስቶ በኦሮሚያም ያ ጦርነት ተነስቶ በተለያዩ አካባቢዎች ግጭቶች በነበሩ ጊዜ የብሔሮች አጋርነት አንዱ የረዳው ነገር የዩናይትድ ፍሮንት የተባበረው ግንባር የሚባል ከቲዲኤፍ፣ ኦኤልኤ እና ሌሎችም ታጣቂ ድርጅቶች በዚህ ግሩፕ ውስጥም ይወያዩ የነበሩ በትጥቅ ኢትዮጵያ መንግስትን የሚታገሉ የአብይን አገዛዝ የሚታገሉ ኃይሎች ብዙዎቹ ወደ 9-10 የሚሆኑ ዩናይትድ ፍሮንት የሚል ፈጥረው በአሜሪካን ሀገር መግለጫ ሰጥተው ከዛ በዚህ አግባብ ቢያንስ እኔ በቅርበት የማውቀው ቲዲኤፍ እና የኦሮሞ ነጻነት ሰራዊት በትብብር በቅንጅት አንዳንድ እንቅስቃሴ ለማድረግ መስማማታቸውን አስታውሳለሁ። በዛ መንገድ እየተካሄደ ብዙ ነገር እየተሰራ ቆየ። የፕሪቶሪያ ስምምነት ከተደረሰና የትግራይ ኃይሎች ወደ ፖለቲካ ከተመለሱ በኋላ ከትጥቅ እንቅስቃሴ ማለት ነው። ከዛ በኋላ በተቻለ መጠን የፕሪቶሪያ ስምምነቱ እንዲተገበር ለምሳሌ የተጠያቂነት ጉዳይ፣ የተፈናቃዮች መመለስ ጉዳይ፣ የተያዙ መሬቶች የመለቀቅ ጉዳይ፣ የበጀት ማስለቀቅና ከበባውን የማስቆም ጉዳይ፣ ከበባው በተለያየ መንገድ ቀጥሎ ስለነበረ ጦርነት ከቆመ በኋላ የክልሉ መንግስት ጊዜያዊ መንግስቱን ነፃነትና በሙሉ ኃይል መስራት አቅም ጉዳይ ይህን በሚመለከት አድቮኬሲ እናደርግ ነበረ። ከሁሉ በላይ ግን የዘር ማጥፋት የተፈጸመበት ሁኔታ ስለነበረ በተለያዩ አካባቢዎች አንዳንዱ ያለቀለት የዘር ማጥፋት ወንጀል፣ ሌላ ቦታ የሙከራዎች እንቅስቃሴዎች ስለነበሩ እነዚህን የመኮነን እነዚህ ላይ መግለጫ የማውጣት በእነዚህ ጉዳይ ላይ ደብዳቤ የመጻፍ እና የተለያዩ ዘመቻዎችን ማካሄድ የወትሮ ስራችን ነበር። ከዚህ አንጻር አሁን የፕሪቶሪያ ስምምነት ከተስማሙ በኋላ በተለይ በትግራይ የተካሄደው ዘር ማጥፋት እንቅስቃሴ ፍጹም ወደ መረሳት እየሄደ ነው። ስምምነቱ ተጠያቂነት እና ፍትህ የሚሰፍንበት አኳኋን ይኖራል የሚል ነበረው።
ኢትዮጵያ መንግስት ይሄንን እየሰራበት አይደለም ተብሎ በሚወቀስ ጊዜ በመጀመሪያ የሽግግር ፍትህ ፖሊሲ አውጥቻለሁ፣ የሽግግር ፍትህ ፖሊሲን በአዋጅ አጸድቃለሁ ምናምን የሚል እንቅስቃሴ ጀመሩ። የሽግግር ፍትህ ፖሊሲ ብለው ያዘጋጁት ነገር ግን ስለ ትግራይ የዘር ማጥፋት ጦርነት ጉዳይ የሚመለከት ሳይሆን በሀገሪቱ ውስጥ በአጠቃላይ የሽግግር ፍትህ ያስፈልጋል። ከየት እንጀምር? ከአፄ ምኒልክ ዘመን እንጀምር፣ ከኃይለ ሥላሴ ጊዜ፣ ከደርግ ጊዜ፣ ከቀይ ሽብር የሚል እንዲሁም አጠቃላይ ሀገራዊ መግባባትን መፍጠር የሚቻልበት ፍትህ ነው የሚያስፈልገው የሚል ይሄዳሉ። የፕሪቶሪያ ስምምነት ስለ ኢትዮጵያ ሳይሆን በትግራይ ስለደረሰው ጉዳይ ተጠያቂነትና ፍትህ ይፈጸማል ነው። ያንን የማስፈጸም ስራቸውን ትተው ወደ ሌላ አቅጣጫ ሄደው በዚህ የሽግግር ፍትህ በማምጣት ፖሊሲ ስም ከተለያዩ የዓለም አቀፍ ማህበረሰብ አካላት ገንዘብን ሲሰበሰቡበት ታየ። ቆይቶ ስምምነቱንም አናውቀውም ከግለሰቦች ጋር እንጂ ከህወሓት ጋር አልተስማማንም ወደሚል ተገባ። ይሄም ጨርሶ ነገሩን የማረሳሳት እና ፕሮባብሊ አሁን በትግራይ ካለው ኢንስታቢሊቲ ጋር ተያይዞ ፖለቲካል ልዩነቶች ስላሉ ከዚህ ጋር ተያይዞ እግረ መንገዳቸውን ይህንን የፍትህ ጥያቄ የማድበስበስና የማጥፋት እርምጃ እየተካሄደ ነው ማለት ነው። ጥሩ ነገር የዘር ማጥፋትና የዓለም አቀፍ የጦር ወንጀልን የሚመለከቱ ወንጀሎች በይርጋ አይታገዱም። ዘመን ቢያልፍም የሚጣሉ የሚረሱ አይደሉም። ጊዜያቸው አልፏል ተብሎ በይርጋ ታግዷል ተብሎ መክሰስ አይቻልም ማቅረብ አይቻልም የሚባል አይደለም። አንደኛ ዩኒቨርሳል ጁሪስዲክሽን ነው ያለው አይሲሲ። ለምሳሌ ኢንተርናሽናል ክሪሚናል ኮርት የተፈራረሙት ሀገሮች ብቻ ሳይሆኑ ያልተፈራረሙ ሀገሮችም የደረሰው ጥፋት በጣም አሰቃቂ በሆነ ጊዜ በዓለም አቀፍ በሌሎች ሀገሮች ጥቆማ ወይንም ደግሞ ግፊት ወይንም ደግሞ በዓለም አቀፍ ማህበረሰብ በዓለም አቀፍ ተቋማት በዩናይትድ ኔሽንስ ለምሳሌ ሴኪሪቲ ካውንስል ምሪት የወንጀሉ ምርመራ እና ክስ የሚደረግ ህጋዊ ሰነድ ያለ ስለሆነ ከዚህም አንጻር በተቻለ መጠን ሌላው ቢቀር በተለይ አሁን የፕሪቶሪያ ስምምነት ጥያቄ ውስጥ በገባበት ጊዜ ይሄንን አጋጣሚ በመጠቀም ለምንድን ነው ሌላው ነገር ቢቀር ሌላውን የፖለቲካ ኃይሎች ቢታገሉበትም የሰብአዊነት ጉዳይ፣ የሰብአዊ እርዳታ ጉዳይ፣ የተፈናቃዮችን መመለስ ጉዳይ፣ የድንበር የማስከበር ጉዳይ ወይም ደግሞ የተያዘ መሬት የማስለቀቅ ጉዳይ ያ ቢሆንም በተለይ ግን የዘር ማጥፋት ጉዳዩ እየተረሳ ነው። እንዲሁም የሌላ ዘር ማጥፋት ዛቻዎች አሉ። ጦርነትን እንጀምራለን ምናምን፣ አንዳንዶች ሁለተኛ ዙር ያስፈልጋል እስከ ማለት በደረሱበትንም ሰምተናል። የትግራይ የፖለቲካ ኃይሎች በራሳቸው ክፍፍል ምክንያት አንዱ ወደ አብይ ጠጋ ብሎ ሌላው ከአብይ ተስፈንጥሮ አንዳንድ ምልልስ ስለሚያደርጉ በዛም ምክንያት እነዚህ ያደሩ ጥያቄዎች እየተረሱ እየሄዱ ነው እያልን ብዙ ጊዜ ምን እናደርግ ምን ቢደረግ ይሻላል ብዙ ካምፔይኖች ተደርገዋል። አሁን እኛ እንደጀመርነው አይነት ነገር ግን በእኛ በኩል ዝም ተብሎ እንዴት ይቀመጣል? አሁን ብዙ በተለይ በትግራይ አካባቢ ያለ እንቅስቃሴ it is bogged down to what is going on in the country የፖለቲከኞች ልዩነት ላይ ያተኮረ ነገ ጦርነት ይጀመራል ወይስ አይጀመርም እንዲህ አይነት ነገር ላይ በማተኮሩ ምናልባትም ይሄንን አጀንዳ እንዳይቀበር ለማድረግ እንዲኖር ለማድረግ አጀንዳው ካለ እንዳይረሳ ራሱ ከህዝብ ህሊና እንዳይርቅ ከዓለም አቀፍ ማህበረሰብ ህሊና እንዳይርቅ ካደረግን በጊዜ ሂደት ማስረጃዎቹ በየቦታው ተጠራቅመው ተጠናቅረው ስላሉ በጊዜ ሂደት ቀን ይመጣል። እነዚህ ሰዎችም ስልጣን ላይ እንደሆኑ አይቆዩም። አንድ ቀን ይወርዳሉ። አንድ ቀን ወደ ውጭ ሀገር መጓጓዝ ይጀምራሉ። ይሄንን ጥያቄ አንስቶ ለፍርድ ማቅረብ የግድ ይሆናል እያልን እንነጋገር ነበርና ይሄን በምናደርግ ጊዜ እንደ አጋጣሚ ሆኖ አቶ ጌታቸው ረዳ በቀድሞ የጊዜያዊ መንግስት አስተዳደር ኃላፊ አሁን የአብይ አህመድ አማካሪ በአልጀዚራ ከመህዲ ሀሰን ጋር አንድ ክርክር አድርጎ ነበር። በዛ ክርክር ላይ 3 ዋና ዋና ቁም ነገሮችን አስቀመጠ። ብዙ ባይፈልግም አንደኛ በትግራይ የተፈጸመ የዘር ማጥፋት እንቅስቃሴ እንደነበረ አመነ። የዘር ማጥፋት ጦርነት ይደረግ እንደነበረ። ሁለተኛ የዘር ማጥፋቱን ጦርነት የመራው አብይ አህመድ እንደሆነ በግልጽ አመነ። አብይ የዘር አጥፊ ነው እያልክ ነው ወይ ጓደኛ ብሎ በሚጠየቅ ጊዜ እሱን ማለት ስም መጥቀስ አያስፈልግም ማለት ከሌ ማለቱ አያስፈልግም።
በታል ነገር ግን የዘር ማጥፋቱን ጦርነት በኢትዮጵያ ጠቅላይ ሚኒስትርነት የመራው አብይ አህመድ ነው። ሌሎችም ኃይሎች አሉ፣ ግን ይሄንን አድሚት አድርጓል። ይሄ ትልቅ ነገር ነው። በዓለም አቀፍ ማህበረሰብ የትግራይ አክቲቪስት አይደለም ያተናገረው፣ የኢትዮጵያ መንግስት የጠቅላይ ሚኒስትሩ አማካሪ ነው። ስለዚህ ይሄ ጥሩ ሞመንት ነው። ይህንን ነገር እንደገና እንዳይቀበር የማድረግ እድል ይሰጣል የሚል ግምገማ ነበረን። አይ ቲንክ ይሄንን በመረዳት ይመስላል ከሳምንት ነው ከሁለት ሳምንት በኋላ ጌታቸው ረዳ በሌላ ኤንቢሲ የሚባል ሚዲያ ላይ ቀርቦ ከአሁን በኋላ የዘር ማጥፋት የሚል ቃል ጄኖሳይድ የሚል ቃል ከአፍ አይወጣም የሚል ንግግር ሲናገር ነበር እና ትንሽ ፈገግ አስብሎና አሁን ወደ ዝርዝሩ ጌታቸውን ወደ መውቀስ ወይም ወደ ማወደስ ለመሄድ አይደለም። በዋናነት ይሄ በተደረገ ማግስት የኛ የብሔሮች አጋርነት ቡድን ይሄን ጉዳይ ለምን አናነሳውም? እንደገና ተሳክቶልን ሁለት ነገር ነው። አንደኛው የህዝቡን የዚህ የፍትህ ጥያቄ የብዙ ሰው ጥያቄ መሆኑን ለማሳየት የፔቲሽን መሰብሰብ ካምፔይን እናደርግ። አንድ ይህንንም ወደ ተለያዩ የዓለም አቀፍ ማህበረሰብ ተቋማት የምናደርስበት በማህበረሰባዊ ድረገጾች ህዝቡን የምናሳትፍበት መንገድ እንፍጠር። አንድ ግን እሱ ላይ አያበቃም። ሁለተኛ ፔቲሽኑን ካስፈረመን በኋላ ያንንም ይዘን ቢያንስ ጉዳዩ እንዳልተረሳ አሁንም ይሄን ጥያቄ የሚጠይቅ ማህበረሰብ እንዳለ በማስመር ቀጥሎ የተለያዩ የህግ ባለሙያ የዓለም አቀፍ ህግ የዓለም አቀፍ ሰብአዊነትና ሰብአዊ መብቶች ህግ ሊቃውንት ባለሙያዎች ፕራክቲሽነርስ ፈልገን ወደ ዓለም ፍርድ ቤት ጥያቄውን በማቅረብ የዓለም አቀፍ የወንጀል ፍርድ ቤት ኢንተርናሽናል ክሪሚናል ኮርት ምርመራ እንዲጀምር፣ ክስ እንዲመሰርት፣ ምርመራ እንዲጀምር፣ ዋራንት እንዲያወጣ የመያዣ ዋራንት ማለት ነው የመያዣ ትዕዛዝ እንዲያወጣ እንደዚህ አይነት እንቅስቃሴዎች እንዲጀመሩ እድል ይከፍትልናል። እኛ ደግሞ አንዳንድ ጠበቆችንም ኮንታክት ማድረግ ጀምረናል። ታዋቂ የህግ ባለሙያዎች በተለያየ ጊዜ በአይሲጄም በአይሲሲም በተለያዩ በአይሲቲዋይ በዩጎዝላቪያው ትራይቢዩናል በሩዋንዳው ትራይቢዩናል ላይ ቀርበው የተሳተፉ ዳኛ የነበሩ ወይም ጠበቆች ሆነው ኬዛቸውን እዛ ፊት ያቀረቡ ሊቲጌት ያደረጉ አማካሪዎች የነበሩ በተለያየ ደረጃ የተሳተፉ ፕሮፌሰር የሆኑ እነዚህ አይነት ምሁራንን ኮንታክት ማድረግ ጀምረናል። ከረዳን ለምሳሌ በጣም ትልቅ ፕሮፋይል አላቸው ከሚባሉት እንደ አማል ክሉኒ የታወቀች ናት። እንደምታውቀው ሊባኒዝ ብሪቲሽ ሎየር ነች። በተለያዩ የርዕሰ ብሔሮችን ወክላ በተለያዩ የዓለም ፍርድ ቤቶች ቀርባ ተከራክራ ታውቃለች። እንደዚሁም ኢማኑኤል ሞሊና ፈረንሳዊ የዓለም አቀፍ ህግ ፕራክቲሽነር ነው። እምነት ሴት ነች። ኒኮላ ካኔስትሬኒ ጣሊያናዊ የህግ ባለሙያ ነው። በጣሊያን ጠቅላይ ፍርድ ቤት እና በአይሲጄ በአይሲሲ የተለያየ ጊዜ ክርክሮችን ያቀርባል። እንደዚሁም ጠበቃ ሆኖ ይሰራል ማለት ነው። እንደዚሁም በተለይ ደግሞ በአይሲሲ ተከሳሾች ሲኖሩ ለነሱ የመያዣ ትዕዛዝ በማስወጣት ከኢንተርፖል ጋር በመገናኘት እነዚህ ሰዎች በሚንቀሳቀሱበት ጊዜ እንዲያዙ በማድረግ በጣም የታወቀ ነው ኒኮላ ካኔስትሬኒ። አንድ ፕሮፌሰር ፊሊፕ ሳንድስ እንደዚሁ የዓለም አቀፍ ህግ ስፔሻሊስት ነው። በተለያዩ ደረጃ በእንግሊዝ ሀገርም በዓለም አቀፍ ፍርድ ቤቶች በአይሲጄ ጨምሮ በአይሲሲ እንደዚሁም በኢንተርናሽናል ትራይቢዩናል ኦን ዘ ሎ ኦፍ ዘ ሲ በዛም ላይ ዳኛ የነበረ የኢንተርናሽናል ክሪሚናል ኮርት የተቋቋመበትን ሮም ስታቱት የሚባለውን ካረቀቁት ሎየሮች መካከል አንዱ የሆነ ፕሮፌሰር ፊሊፕ ሳንድስ አብዛኞቹ መጽሐፎቹ እዚህ ቤትም አሉ። ይሄ ለምሳሌ እሱ ነው ሎውለስ ወርልድ የሚል ሰው የፊሊፕ ሳንድ እሱንም በማካተት ሌሎችም የአሜሪካ ፈርሞችን እያጠያየቀን ከዛም በተጨማሪ እኔ ለምሳሌ አብረውኝ የተማሩ ጓደኞቼ ያሉ እዛ ፍርድ ቤት ሰርተው የሚያውቁ በክለርክነት በረዳትነት እና በተለያየ ካፓሲቲ አቃቤ ህግ ሆነው የሰሩ እነሱንም ኮንታክት አድርገናል። አንዳንዶቹ ለጊዜው የቤተሰብ ችግር ሌላ አዲስ ስራ በመጀመር በምናምን
የተያዙ በመሆናቸው ፈቃደኛ ሆነው ሊሄዱልን አልቻሉም። እነዚህ ትልቅ ፕሮፋይል ያላቸውን ኦፍኮርስ በነፃ በበጎ አድራጎት መልክ ለምሳሌ ክሉኒ ጀስቲስ ፋውንዴሽን ስለምትሰራ ቢያንስ በዛ መንገድ እንደ ፕሮቦኖም ቢሆን ይሄን ኬዝ ብታንቀ just if she puts her name behind it ትልቅ ነገር ነው ብለን ስላመንን እነዚህን ኮንታክት ማድረግ ጀምረናል። ይሄ ሁለተኛው ደረጃ ነው፣ የመጨረሻው ነው። አሁን ግን በእጃችን ያለው ሶሊዳሪቲ ኦፍ ኔሽንስ እና ግሎባል አላያንስ ፎር ፒስ ኤንድ ጃስቲስ የሚባሉ ከኛ ጋር የሚሰራ ለፒስ ለሰላም እና ለፍትህ የሚንቀሳቀስ በዚህ በውጭ ሀገር በኢትዮጵያውያን ጉዳይ ላይ የሚያጠነጥን አንድ ግሩፕ ይህንን ፔቲሽን ኢንዶርስ ማለት አዘጋጅቶ እንዲቀርብ አድርጓል ማለት ነው። ይሄ ፔቲሽን የሚለው በዋናነት ሜሴጁ አብይ አህመድ የዘር ማጥፋት ወንጀል የፈጸመ ሰው ነው፣ ያስፈጸመ ሰው ነው። ይሄ የዘር ማጥፋት ወንጀል በትግራይ ብቻ አይደለም፣ በተለያዩ የሀገሪቱ አካባቢዎች ተፈጽሟል ወይም ተሞክሯል፣ እየተሞከረም ነው። ያለምንም ማመንታት በግልጽ እየፎከሩ እያስፈራሩ የሄዱበት ሁኔታ አለ። በተግባር ደግሞ በድሮን ሲቪሊያን ፖፑሌሽን እየፈጁ አሳውን ለማጥፋት ባህሩን ማድረቅ የሚል ንግግር እየተናገሩ ለምሳሌ በኦሮሚያ በምክር ቤት ደረጃ ነው ይህን ተናግረው ከኦሮሞ ነጻነት ሰራዊትን ለማጥፋት በሚል ስም ሲቪሊያን ፖፑሌሽኑን በቃ ያለመከልከል የማጥፋት እርምጃ ከ2019 ጀምሮ እያደረጉ ነው። በአጠቃላይ ፖለቲካ ጦርነት ሆኖ በሁሉም አካባቢ የጉልበትና የጦርነት ስራ እየተከናወነ ይገኛል። አገሪቱ ውስጥ የኃይል ተግባር በጣም ተስፋፍቶ ቀድሞ ትንሽ ከአብይ ጋር አብሮ የነበረው የሚመስለው የአማራ ክልል ዛሬ በታላቅ የጦርነት እሳት ውስጥ አለ። እንደዚሁ ተመሳሳይ የድሮን ጥቃቶች ሰላማዊ ህዝብን የመፍጀት የማስፈራራት የማስራብ ስራዎች ይሰራሉ። አስገድዶ የመድፈር ማለትም ዌፐናይዝድ ሬፕ ሴት ወንድ ሳይል ይደረጋል። ይሄ መጀመሪያ በጉጂና በቦረና ዞን ኦሮሚያ ውስጥ ሲካሄድ ነበር፣ በወለጋ ላይ ሲካሄድ ነበር። ከዛ በኋላ በግልጽ በአስፈሪ ደረጃ ኢንቴንሲቲ እና ብዛት በትግራይ ሲካሄድ ነበር። በግልጽ ዘርሽን እናጽበዋለን እናጸደዋለን እየተባለ ከላይ ባሉ ባለስልጣናት ጭምር ብዙ ንግግር እየተነገረ የዘር ማጥፋትን ኢንቴንት የሚያሳይ እንቅስቃሴ ሲደረግ ነበረ። እነዚህ ሁሉ ማስረጃዎች አሉ። በዓለም አቀፍ ደረጃ ደግሞ በተባበሩ መንግስታት የሰብአዊ መብት ኤክስፐርቶች ቡድን የመጀመሪያ ምርመራውን አካሄዶ ፓተርን አለ፣ የዘር ማጥፋት ፓተርን ቢያንስ በትግራይ በተደረገው ጦርነት ላይ እንቅስቃሴ ፓተርኑ አለ ብሏል። ኒው ላይንስ ኢንተርናሽናል ሰፊ ሪፖርት በትግራይ ጄኖሳይድ ላይ በግልጽ ስሙን ጠርቶ አውጥቷል። የተለያዩ ድርጅቶች ይሄንን ገልጸዋል። ትልልቅ ባለስልጣናት እንደ የአሜሪካ ስቴት ዲፓርትመንት ሴክሬታሪ ኦፍ ስቴት አንቶኒ ብሊንከን የዘር ማጽዳት ብሎ ጠቅሶታል። የዘር ማጥፋት የማይሉት በወቅቱ ለድርድር አይመችም፣ የዘር ማጥፋት ወንጀለኞች ናችሁ ካልን ወደ ድርድር አይመጡልንም የሚል ስጋት ስላለ ብቻ ነው ያላልነው። ሆነም ቀረ ኤትኒክ ክሊንዚንግ is just a euphemism for genocide። የጄኖሳይድ ሌላው ስም ነው ማለት አንድን አካባቢ ከአንድ ብሔር ታጸደዋለህ ማለት የምታጸዳው ወይ ገለህ ነው ወይ እንዳይወልድ እንዳይዋለድ አድርገህ ነው ወይም ደግሞ የማንነቱ መገለጫ የሆኑ የማቴሪያል ኤቪደንስስ ላይክ የስልጣኔው መገለጫ የሆኑትን የእምነት ቦታ፣ የሐውልቶችን፣ ሚውዚየሞችን፣ ታሪኮችን እነዚህን መሰረዝ ማጥፋት ነው። ንብረቶችን መዝረፍ ነው። የኢኮኖሚ ራሱን መግቦ ራሱን የሚያኖርበትን የኢኮኖሚ አውታሮችን ማውደም ነው which የተደረገ ነው። ይሄ ሁሉ በትግራይ ኬስ ማለት ትናንሽ ነገር ሁሉ ሳይቀር ጀሪካን ማንኪያ ሳይቀር የሚጫንበት ሀገር እንደነበረ የምናስታውሰው ስለሆነ ማለት ነው። ይሄ ሁሉ መደረጉን የሚገልጹ ብዙ ሪፖርቶች አሉ። ኤትኒክ ክሊንዚንግ የሚለው ንግግር በመንግስት ሰዎች መነሳቱ እንደ አይርላንድ ያሉ ሀገሮች ደግሞ በግልጽ በተባበሩ መንግስታት ድርጅት በዩኤን ሴኩሪቲ ካውንስል ሁሉ 13 ጊዜ ኢትዮጵያ በቀረበች ጊዜ ሁሉ የዘር ማጥፋት እየተደረገ ነው። የእንግሊዝ ፓርላማ ውስጥ በተደጋጋሚ ይሄ ተብሏል። እዚህ ሀገር ባለው በእኛ ሀገር ፓርላማ ውስጥ አንድ ተናጋሪ ቢያንስ አንድ ፓርላማ አባል በተደጋጋሚ ይሄን ጉዳይ ያቀርቧል እና ማስረጃው ማለት ነው። ከነዚህ ሁሉ የዓለም አቀፍ ምስክርነቶች ባሻገር ግን ብዙ መረጃ ከጉዳቱ ሰለባ ሆነው
የተረፉ ቤተሰባቸው ያለቀባቸው በአካል የተደረገው ተግባር ራሳቸው አሻራው ራሳቸው ላይ ያሉ ሰዎች በአገር ቤት አሉ። ስለዚህ እነዚህ ሁሉ ምስክሮች አሉንና ይሄንን ለማቅረብ የሚያስፈልገው ጫና አንደኛ እንዳይረሳ ማድረግ፣ ለዓለም አቀፍ ማህበረሰብ ከዓለም አቀፍ ማህበረሰብ አትኩሮት ውጪ እንዳይሆን ማድረግ፣ በየጊዜው ይሄንን ናሬቲቭ ማስቀጠል ያስፈልጋል። መረዳት ያለብህ የዘር ማጥፋት በይርጋ አይታገድም። የአርሜኒያ ጄኖሳይድ በ1915 ተፈጽሞ በ2015 ነው እውቅና በዓለም መንግስት የተሰጠው። በዚህ ሁሉ ዘመናት የአርሜኒያን አማል ክሉኒ ለምሳሌ አንዱ የሰራችው ትልቅ ስራ የአርሜኒያን ጄኖሳይድ ጉዳይ ላይ የሚሰራ የሎየሮች የህግ ባለሙያዎች ቡድን ውስጥ ተወክላ የምትሰራበት ሁኔታ አለ። የአርሜኒያ ጄኖሳይድ እስካሁን ያልተቋጨ ኬዝ ነው፣ ግን የተፈጸመው 1914-15 አካባቢ ነው። ከመቶ ዓመት በፊት የተፈጸመ ማለት ነው። ከአንድ 100 ዓመት በኋላ ዓለም ሲፈራ ሲቸር በእነሱም በራሻ በኩል ይሄ ኮልድ ዎር ምናምን የሚባለው ነገር ይዞት ዓለም ጸጥ ብሎ ቆይቶ እነሱ ግን ያለመታከት በዓለም ዙሪያ ለ100 ዓመታት ይህንን ጉዳይ ጄኖሳይድ የዘር ማጥፋት የአርሜኒያ በነገራችን ላይ ያለቀው ሰው 1.5 ሚሊዮን 1 ሚሊዮን ይደርሳል ይባላል። በዛን ጊዜ በአንድ ጊዜ በተደረገ የማጥቃት እርምጃ ብቻ ሳይሆን ለዘመናት ተበትነው በአዘርባይጃን፣ በቱርክሜኒስታን፣ በተለያዩ የዩሬዥያ አካባቢዎች ተበትነው በተለያየ ጊዜ በተደረገ ጥፋት እስከ 1.5 ሚሊዮን ይባላል። የኛ በትግራይ ብቻ ዓለም የሚያውቀው የታመነ በተለያዩ ሪፖርቶች የተመዘገበ ከ600 በላይ ሰው 600 ሺህ በላይ ሰው ሞቷል። እንደኛ እምነት እንደኛ ግምት እስከ 1 ሚሊዮን የሚጠጋ ሰው ሞቷል። ማለትም ሰላማዊ ሰው ብቻ ሳይሆን ሰራዊቶቹን ጨምሮ ብለን እናምናለን። ይሄ ስለሆነ ይሄ ደግሞ ዓለም ሁሉ የሚያውቀው በ21ኛው ክፍለ ዘመን የተደረገ ሰፊ ጥፋትና ውድመት የተካሄደበት ትልቁ ጦርነት መሆኑ ዓለም ሁሉ የሚያውቀው ነገር ስለሆነ ይሄ ማስረጃ የሚያጣ ነገር አይደለም። ነገር ግን የዓለም ህሊና በተለያዩ ነገሮች ተይዞ የዓለም ፖለቲካ የራሱን መንገድ ይዞ ኢንተርናሽናል ሎ ኤንድ ኦርደር አሁን ብሬክዳውን ውስጥ ስላለ ክራይሲስ ውስጥ ስላለ በራሱ በዚህ ምክንያት የጉልበተኞች ጊዜና የጉልበት ስራ በቃ ህግ ነው ማይት ኢዝ ራይት የሚባልበት ቦታ ላይ ስላለን ነገሮች ኢን አወር ፌቨር አይደሉም። ነገር ግን ያን ሞመንተም መቀየር የሚቻለው ለፍትህ የፍትህ ጥያቄ አይሞትም። ስለዚህ በፍትህ ተስፋ አይቆረጥም። አሁን ያለው ትውልድ ተስፋ ሳይቆርጥ ፍትህን ይዞ ከቆመ መቼም ቢሆን የጊዜ ጉዳይ ነው የሚሆነው። 5-6 ዓመት እነዚህ ዛሬ ስልጣን ላይ ያሉ ሰዎች ይህንን የዘር ማጥፋት ወንጀል የፈጸሙ ሰዎች አይኖሩ። 5-6 ዓመት ዳውን ዘ ላይን እንደ ማንኛውም ሰው በሀገራቸውም በሀገር ውጭም ይንቀሳቀሳሉ፣ ይኖራሉ። ይሄ በይርጋ የማይታገድ ወንጀል ደግሞ በሄዱበት አካባቢ ሁሉ ይከተላቸዋል። ስለዚህ ያንን ማንቀሳቀስ እንዲቻል ካሁኑኑ የዓለም አቀፍ ማህበረሰብ ምርመራ ቢያደርግበት የሚል ቀደም ሲልም ቢሆን በኢትዮጵያ ውስጥ በራሱ በፕሪቶሪያ ስምምነት መሰረት ምርመራ ተደርጎ የወንጀል ተጠያቂነት እንዲመሰረት ከተፈለገ ቀደም ሲል እንደተጀመረው በሰብአዊ መብት በተባበሩ መንግስታት የሰብአዊ መብት ኤክስፐርቶች ግሩፕ እንደተደረገው አይነት ጥናት እነሱም ሬኮሜንድ እንዳደረጉት ማለት ነው ያ እንዲቀጥል ያ ቀጥሎ በአገር ውስጥ የጄኖሳይድ ፍርድ ቤት ጉዳዩ እንዲቀርብ በሚደረግ ጊዜም ቢሆን አንደኛ ወንጀሉ ዓለም አቀፋዊ ገጽታ ስላለው በሰው ልጅ ላይ የተፈጸመ ወንጀል በጦር በሰላም ላይ የተፈጸመ ወንጀል war crime በዘር ማጥፋት ኤትኒክ ክሊንዚንግ የመሳሰሉ ነገሮች ስለተፈጸሙ እነዚህ ደግሞ የአንድ ሀገር የህግ ማዕቀፍ ውስጥ ወንጀል የሆኑ ብቻ ሳይሆን በዓለም አቀፍ የወንጀል ህግ የተከለከሉ ስለሆኑ ሌላ ሀገር ባይዘው ይሄ ነገር ወንጀል መሆኑም እውቅና የለውም። ስለዚህ ሁሉ ጊዜ በዓለም አቀፍ ወንጀል ላይ ነው ህግ ላይ ነው የሚመሰረተው። እኛ ሀገር እንደ አጋጣሚ ሆኖ የኢትዮጵያ ወንጀለኛ መቅጫ ህግ ውስጥ የተቀመጠ ነገር ነው በዝርዝር። ስለዚህ ሌላ ህግም ማስተካከል ዓለም አቀፍ ህግ ፍለጋ መሄድ አይቻልም። በሀገሩ ህግ መሰረት እነዚህ ሁሉ ወንጀሎች ስላሉ በዛ እንዲጠየቁ ማድረግ። ሁለተኛ
ይሄ ሲደረግ ግን አንደኛ ወንጀሉ ራሱ የዓለም አቀፍ ይዞታ ገጽታ ስላለው፣ ሁለተኛ ተሳታፊዎቹ ዓለም አቀፋዊ መልክ ስለነበራቸው የኤርትራ ጦር የተወሰነ አቅምም ቢሆን አሁን የተወሰነ ደረጃም ቢሆን የሶማሊ ጦር የተለያዩ አገሮች የሎጂስቲካል እርዳታ የመሳሪያና የአቅርቦት እርዳታ የታከለበት ስለሆነ የዩናይትድ አረብ ኤሚሬትስ፣ ቱርክ፣ ኢራን የነበሩ ድሮኖች ይሳተፉ ነበር። የመጀመሪያው ጥቃት ላይ በነገራችን ላይ የመጀመሪያው ጥቃት አክቹዋሊ የአሜሪካ ድሮኖች ነበሩ ኮንስክሪፕት የተደረጉት። የመጀመሪያው የብልጽግና መንግስት በበላይነት መቀሌ እንዲገባ ያደረገው የመጀመሪያው የድሮን ጥቃት የተደረገው በአሜሪካ ድሮኖች ነው። ይሄ በታሪክ ግልጽ የሚሆን ነገር ይሆናል። በጣም ፕሪሲሽን አቅሙም ኃይለኛ ስለሆነ በአሜሪካ መንግስት ይሁኝታ የተደረገ እዚሁ የትራምፕ አድሚኒስትሬሽን ነበር በነ ማይክ ፔንስ ይሁኝታም የተደረገ ስለነበረ አብይ ቀድሞም ሲናገር እንደነበረው ማይክ ፔንስ ድሮን ሰጥሃለሁ ብሎኛል፣ እንደዚህ ረዳሃለሁ ብሎኛል፣ ማክሮን የፈረንሳዩ ፕሬዚደንት ይሄን ሰጥሃለሁ ብሎኛል እያለ ነበረ የሚዝተው ከኔ ጋር በተስማሙ ይሻላቸዋል በሚል ጊዜ በዛው አግባብ በእነሱ ድሮኖች ጥቃት ተደርጎ ነው የመጀመሪያውን መሳሪያ የማስጨረስ ተግባር የተፈጸመው። ሶ ኤኒዌይ ዓለም አቀፍ ይዘትም ስላለው፣ ሶስተኛ ደግሞ ነገሩን የፈጸሙት ዓለም አቀፍ አካላት ስላሉበት ጉዳዩ ዓለም አቀፍ ገጽታ ያለው ስለሆነ ወንጀሉ ራሱ፣ ሶስተኛ የኢትዮጵያ የፍትህ ስርዓት ዋና ወንጀለኛ ተባባሪ ስለነበር ከላይ እስከታች ያለ ህግ ሰዎች ሲታሰሩ፣ ከስራ ሲባረሩ፣ ከሚኖሩበት ቤት ሲፈናቀሉ፣ ንብረታቸው ሲዘረፍ አቤት የሚሉበት እስኪያጡ ድረስ የኢትዮጵያ የፍትህ ስርዓት የዘር ማጥፋቱ ተግባር ተባባሪ፣ ምክንያቱም ስቴት ክራይም ነው የዘር ማጥፋት። መንግስት ራሱ አውቆና አስቦ የሚያደርገው የፖለቲካ የኃይል ተግባር ፖለቲካል ቫዮለንስ ከመሆኑ አንጻር የመንግስት አፓራተስ ሙሉ በሙሉ ተሳታፊ ነው። በዚህ ጉዳይ ላይ የኢትዮጵያ የፍትህ ስርዓት ኢንክሉዲንግ ሴሚ ፖለቲካል የሆኑት እንደነ ምርጫ ቦርድ፣ እንደ ሰብአዊ መብት ኮሚሽን፣ እንደ ኦምቡድስማን፣ እንደ ሃውስ ኦፍ ፌዴሬሽን እነሱ እንኳን ፊት ለፊት ነው የገቡበት። እነዚህ በሙሉና አመራሮቻቸው በግልጽ የዚህ የዘር ማጥፋቱ ተግባር ተባባሪ ስለነበሩ አቅምም ስለማይኖራቸው ቴክኒካል አቅምም ኮምፒተንስም ስለማይኖራቸው የዓለም አቀፍ መርማሪዎች ለምሳሌ በምርመራው ሂደት የአይሲሲ እና ኢንተርፖል ተሳትፎ እንዲኖር፣ በፍርዱ ሂደት ደግሞ የአይሲሲ፣ የአይሲጄ፣ የአይሲቲዋይ ቀድሞ የነበሩ ሰዎች እንዲሳተፉበት። ለምሳሌ የጋዛው ጦርነትን በሚመለከት መርማሪ የነበረችው ጀስቲስ ፒላይ የደቡብ አፍሪካዊት ነች። እሷ ቀድሞ የአይሲቲአር የሩዋንዳ ትራይቡናል ላይ የነበረች ሰው ናት። እንደሷ አይነት ዳኛ በፍርዱ ሂደት ውስጥ የኢትዮጵያ ፍርድ ቤት ነው፣ ነገር ግን ቢያንስ የዓለም አቀፍ ይዘት ስላለው ወንጀሉም ተግባሩም ስላለው ከዚህ አንጻር የኢትዮጵያ መንግስትም ኒውትራሊቲ ስለማይኖረው ይሄው መንግስት ነው የሽግግር ፍትህ ኖርማል የሚኖረው ለውጥ ካለ ያ መንግስት እንዳለ ከስልጣን ወርዶ ጥፋቱን አምኖ ተጠያቂነትን ወስዶ አገሪቱ ከራሷ ታሪክና ከነበረው ስርዓት ጋር ታርቃ ከራሷ ጋር ታርቃ ወደፊት እንድትራመድ ለማድረግ ነው የሽግግር ፍትህ የሚደረግ። ሽግግር ሳይኖር ነው ፍትህ የመጣብን። አሁን ሽግግር አልተለወጠም እኮ አብይ አህመድ ወንጀለኛው ራሱ ላይ ፍርድ እንዲያደርግ ነው እየተጠየቀ ያለ። የወንጀለኛው ተቋማት ፈራጅ እንዲሆኑ ነው እየተጠየቀ ያለ። ያለ ሽግግር ፍትህ ጋር ነው የገባ ነው። የሽግግር መንግስት ይቋቋም ሲባል ጊዜያዊ መንግስት ይቋቋም ሲባል ትግራይ ነው እንጂ የኢትዮጵያ መንግስት ጋር አይደለም የሚሆነው። ይሄ የአሜሪካ ዲፕሎማቶች እና የአፍሪካ ዩኒየን አደራዳሪዎች ሸፍጥ ነው። ምንድነው እናንተ ስለ ትግራይ አይደል እንደምትታገሉት ስለ ኢትዮጵያ ምን አገባችሁ የሚል ህገ መንግስቱን ትቀበላላችሁ፣ ዜርፎር የአብይን መንግስት ትቀበላላችሁ በሚል ይሄ በኦሮሞ ነጻነት ሰራዊት ጋር በነበረው ድርድር ታንዛኒያ ላይ እንደዚህ አይነት ጥያቄ የአሜሪካ መንግስት ጫና ያደርግ ነበር። ቀድሞውንም መልቲ ትራክ ነው ማለት ሁሉንም ያካተተ ኮምፕሬሄንሲቭ ነው ድርድር መደረግ ያለበት። ጦርነቱ በአገሪቱ ሁሉ ነው እየተካሄደ ያለው፣ ተቃዋሚዎች በየሁሉ ቦታ ነው ያሉት። ስለዚህ እነዚህ ሁሉ ናቸው አንድ ላይ መጥተው በተለይ በዩናይትድ ፍሮንት ውስጥ ማዕቀፍ ውስጥ ያሉት ናቸው መደራደር ያለብን ሲባል
የለ መልቲ ትራክ ግን ለየብቻ የሚደረግ ባይላተራል መልቲ ትራክ ግን ባይላተራል ውይይት ነው መካሄድ ያለበት በሚል ትግራይን ለብቻ ኦሮሚያን ለብቻ እያደረጉ መደራደር የፈለጉት ማለት ነው። ያንን ሲያደርጉ ደግሞ ስለ ሌሎቹ አይመለከታችሁም፣ ስለ ዩናይትድ ፍሮንትም አይመለከታችሁም። አሁን ችግሩ ያለው የችግሩ መንስኤ የኢትዮጵያ መንግስት ነው ሲባል አዎ፣ ግን እናንተ ትግራይን ከከበባ ነፃ ካወጣችሁ፣ እርዳታ ከደረሰ፣ ስቴተስ ኮ አንቴ ከተመለሰ ከዛ በላይ ምንድን ነው የምትፈልጉት? ከዚህ በላይ ከፈለጋችሁ ኢትዮጵያ ስልጣን ለመያዝ ቀድሞ ያጣችሁትን ስልጣን መልሶ ለመቆጣጠር እየሄዳችሁ ነው ማለት ነው የሚል ጫና አሳድረውባቸው ነው በዚህ አግባብ ወደ ስምምነት እንዲሄዱ ያለው። ስምምነት ከሄዱ በኋላ የትግራይ መንግስት አትበሉ፣ የትግራይ መንግስት ህገወጥ ነው፣ ህጋዊ እውቅና የለውም በፌዴራል መንግስቱ በኩል የቲፒኤልኤፍ ነው ማለት ያለባቸው ነው። ለእነሱ ቲፒኤልኤፍ መንግስት ነው፣ ተመርጦ እዛ ሀገር መንግስት ነው። በትግራይ በኩል ሆነ ስታየው ቲፒኤልኤፍ መንግስት የሚያስተዳድር ፓርቲ ነው። ቲፒኤልኤፍ ነው ቢባልም ትግራይ መንግስት ነው ቢባልም ብዙ ልዩነት አይኖረውም። ይሁን እሺ ብለው ስህተት ነው ግን ይሁን እስቲ ኮምፕሮማይስ እናርግ ብለው ተቀብለው ከዛ ሽግግር የሚያስፈልግ ከሆነ እውነተኛ ለውጥ እና የጦርነት በዘላቂነት ችግሩ እንዲፈታ ከተፈለገ በኢትዮጵያ ላይ የመንግስት ለውጥ ያስፈልጋል ሲባል ህገ መንግስቱን ከተቀበላችሁ ለህገ መንግስቱ ስለሆነ ከሆነ የተዋደቃችሁት ህገ መንግስታዊ ስርዓት የተመረጠውን መንግስት ተቀበሉ። አይ የተመረጠው እኮ ህገወጥ በሆነ መንገድ ነው፣ እንዲሁም የኛ መንግስት ነው በህገ መንግስታዊ መንገድ እንደዚህ አይነት ዲቴይል ውስጥ አልገቡም። እሺ ህገወጡ መንግስት እንዲቀጥል ህጋዊው መንግስት ግን እንዲፈርስና የጊዜያዊ መንግስት እንዲቋቋም አደረጉ። እሺ ህጋዊ መንግስት ኢትዮጵያ ውስጥ ብቸኛው ከ2020 እስከ 2025 ድረስ የትግራይ ክልላዊ መንግስት ብቻ ነው። ሌላው ህገ መንግስታዊ ባልሆነ አግባብ ምርጫ ተራዝሞበት ሌሎች ባልተሳተፉበት ሁኔታ የተፈጠረ ነው። ኦኬ እና የትግራይ ክልላዊ መንግስት መንግስትነቱን እንዲያጣ ህወሓት ብቻ ሆኖ እንዲቀር ከዛ ጊዜያዊ መንግስት እዛ እንዲቀር በጣም አስቂኝ ነው። ምክንያቱም ጦርነት የተካሄደበት ቡድን ጊዜያዊ መንግስት የሚያቋቁምበት ምክንያት የለም። የሽግግር ስርዓት ላይ የሽግግር መንግስት የምታቋቁመው እንዳለ ስርዓቱ ስለሚፈርስ ነው። አገር ሲፈርስ ከዛ ቦታ ወደፊት ለመራመድ የሽግግር መንግስት ታቋቁማል። እዛ ጋር ተያይዞ በአገር መፍረስ ውስጥ በመንግስት መፍረስ ውስጥ የተሳተፉት ወንጀለኞች ተጠያቂነታቸውን እንዲወስዱ ደግሞ የሽግግር ፍትህ ፕሮግራም ትነድፋለ። ፓርት ኦፍ የሰላም ሂደቱም አካል ይሆናል የሽግግር ስርዓት እና የኢትዮጵያ መንግስት እሱ ጋር ለውጥ አያስፈልግም። ዋናው የጦርነቱን የፈጠረው ጦርነቱን ደግሞ ማሸነፍ ስላቃተው ወደ ድርድር የገባው ማይንጂ ወደ ድርድር ሲገባ ኦልሬዲ ማሸነፍ ስላልቻለ ለብቻውን ማስተዳደር አይችልም፣ ህጋዊ ተቀባይነት የለውም። ኦኬ ደግሞ ያኛውም ሳይድ እሱን ደፍጥጦ ሙሉ በሙሉ አላጠፋውም። ስለዚህ ሁለት ማሸነፍ የተሳናቸው በቃ ሌላ አማራጭ ፈልገው እኩል ተቀምጠው ምንድነው የሚሆነው ማለት ነው። ከዚህ በኋላ ኢትዮጵያ ውስጥ የሚዋቀረው መንግስት የናሽናል ዩኒቲ ጋቨርንመንት የብሔራዊ አንድነት መንግስት ይሆናል። ምን ማለት ነው? ፕሬዚደንቱ አብይ ቢሆን ምክትሉ የትግራይ ክልል መሪ የህወሓት መሪ ማለት እዚህ በኬንያ ውስጥ የነበረውን ታስታውሳል። ናሽናል ዩኒቲ ጋቨርንመንት ኦዲንጋና መሪው የነበራቸው አይነት ግንኙነት ማለት ነው። እንደዛ ሆኖ ይቋቋማል ሲባል የለም ስለ ኢትዮጵያ ለማውራት አትችሉም እናንተ የትግራይ አይደላችሁ፣ አዲስ አበባ ለመሄድ ካልፈለጋችሁ በቀር አየህ ቀድሞም ስልጣን ለመልቀቅ አልፈለጉም፣ ያጡትን ስልጣን ሊወስዱ ነው የሚለው ኔሬቲቭ ስላለ እነሱ አዲስ አበባ መድረስ የለባቸውም። ደግሞ ለአብይ ቃል የገቡለት እነሱን አንተ ሰብአዊ እርዳታ ታስገባላቸዋለህ፣ ጦርህን ታወጣለህ ማለት ጦርህ ይኖራል፣ የውጭ ኃይሎች የተያዙ መሬቶችን ትለቃለህ፣ በጀት ይለቀቃል፣ የተጠያቂነት መሰረት ይጣላል። ኦኬ ብዙ የዘር ማጥፋት የሚመስል ወንጀሎች ስለተፈጸሙ እንደዚህ ነገር ይደረጋል። እነሱ ደግሞ ወደ አዲስ አበባ እንዳይመጡ እናደርጋለን። ኦኬ ስለዚህ አንተም ማሸነፍ ያልቻልከውን ታቆማለህ፣ እነሱም መጨረስ ያልቻሉት ነገር ስላለ ታቆሙና በሰላም ከዛ በኋላ ሁለታችሁ የምትስማሙት ህገ መንግስት ስላለ በዛ ህገ መንግስት ማዕቀፍ ውስጥ ትሰራላችሁ ነው። ስታየው ይሄ ማለት ሁለታችሁም ማሸነፍ ስላልቻላችሁ ሁለታችሁም የደከማችሁ ናችሁ። ቫዮለንስ ደክማችሁ አሁን ወደ ሰላም መንገድ የመምጣት በጦርነት ልታሳኩ ያልቻላችሁትን ሙሉ ድል
በሰላም ግማሽ ድል አርጋችሁ ግማሽ የሽግግሩ መንግስት አካል አንተ ግማሽ ይሄኛው ሆኖ ይቀጥላል። እሺ ከማንኛውም የሽግግር ሂደት ውጪ ከተለመደው የሽግግር ፍትህ የሰላም ድርድር ውጪ ነው የሆነው ይሄ የፕሪቶሪያ ስምምነት። በጣም አሰቃቂ ነገሩ እሱ ነው። አየ ከሰላም በኋላ የተዋቀረው የኢትዮጵያ መንግስት ውስጥ የትግራይ ኃይሎች የሉበትም። የትግራይ መከላከያ የለበትም። በፌዴሬሽን በኢትዮጵያ መንግስት ስር የተቋማቱ ውስጥ ምንም ትግራይ ድምጽ የለው። በፌዴሬሽን ምክር ቤት፣ በፌዴራል ፓርላማው፣ በየትኛውም አካባቢ አላግባብ በህገወጥ መንገድ ፐርጅ የተደረጉት የመከላከያ ኃይሎች የቢሮክራሲው የፌዴራሉም ሆነ የአዲስ አበባ የተለያዩ አካባቢዎች የነበሩ ትግራይ ተወላጅ ስለሆኑ የትግራይ ዜግነት እንኳን የላቸው ተወላጅ ሆነው ግን የከተማው የሚኖሩበት አካባቢ ዜጋ ናቸው ማለት ነው፣ ነዋሪ ናቸው። ተወላጅ ስለሆኑ ብቻ የታገዱት ሰዎች እንኳን አልተመለሱ። ጁንታ ደጋፊ ምናምን እየተባሉ ሲታገቱ ሲታሰሩ ሲንገላቱ የነበሩት ሰዎች ንብረታቸው ሲዘረፍ የነበሩ ሰዎች ማለት ነው። ማረሳው እኔ ከዩኒቨርሲቲ ተመርቀው መሄጃ ያጡ ልጆች ስንት መከራ ሲያዩ እንደነበረ አስታውሳለሁ። ከሐዋሳ ዩኒቨርሲቲ፣ ከተለያዩ የደቡብ ዩኒቨርሲቲዎች እኔ እንኳን በአቅሜ እንድረዳ የሚቆዩበት ቦታ እንዳፈላልግ የተጠየቅኩበት በወቅቱ ይሄ ሁሉ እንደሆነ እያወቅን ማለት ነው። አሁን ካለው የኢትዮጵያ መንግስት ጋር ጌታቸው ረዳ ከትግራይ መንግስት ጋር አለመግባባት ኖሮት እሱ በግሉ እዛ ተጠግቶ አስተባባሪ ምንድነው አማካሪ ተብሎ መጣ እንጂ ጦርነቱን ሲዋፋለሙ የነበሩት የትግራይ መንግስት አካላት በዚህኛው መንግስት ውስጥ ምንም ቦታ የላቸው። ዛሬ ትግራይ ከኢትዮጵያ የፖለቲካ ማዕቀፍ ከኢትዮጵያ ህገ መንግስታዊ ስርዓት ኢጀክት ተደርጋለች። ኢጀክት ተደርጋ በምንድነው ግንኙነታቸው ያለው? በፕሪቶሪያ ስምምነት ብቻ ነው። ያቺ ስምምነት ምን ማለት እንደሆነ ይሄ ህዝብ ከኢትዮጵያ ማዕቀፍ ውጪ ሆኗል። እኔ እንደውም አንዱ ምለው አብይ ቢነሳ ይህንን ህዝብ እንደገና ወደ ኢትዮጵያ ፖለቲካና የህገ መንግስት ማዕቀፍ ውስጥ እንዴት አድርገን ነው እንደገና መልሰን የምንቀበለው? በምን አይነት ተርም ነው የሚለው ከባዱ ፈተና ነው። አሁን በሲያትል በነበረውን ኮንፈረንስ የምንወያየው አንዱ ይሄ ነው። አብይ የሚነሳ ከሆነ ወይም የሚፈርስ ከሆነ የእሱ መንግስት ቀጥሎ የሚሆነው ቻፕተር ይሄንን የተነቀለ ህዝብ ኢጀክት የተደረገ ማህበረሰብ ወደ ኢትዮጵያ ፖለቲካ ማህበረሰብ ውስጥ በኢትዮጵያ ህገ መንግስታዊ ማዕቀፍ ስርዓት ውስጥ እንዴት ነው እንደገና የምናቅፈው? በምን አይነት ተርም ነው? የደረሰበትን በደል እንደ ኢትዮጵያ መንግስት እውቅና ሰተነው የተደረገውን ይገንጠሉ ከፈለጉ ምናምን እኮ አንዴ አይደለም ሁለቴ አይደለም በተለያየ ጊዜ የመንግስት ባለስልጣናት ጀነራሎች ተናግረውታል። ዛሬም በዚህ ይኩራራሉ። እና ይሄ ኢጀክሽን ነው። ገብተዋል? ልክ መንቀል ማለት ነው። ስለዚህ በምን አግባብ ነው የሚመለሰው? ያ ሁሉ የተባለው ነገር በምን አይነት ሂደት ነው የሚታየው? ብዙ በዚህ ምክንያት ተማረው የኢትዮጵያ ስም ለመጥራት ያንገሸግሻቸውን ዜጎች በምንድን ነው የምታስገባቸው? አዲስ ሬፈረንደም ታደርጋለህ? ነው ካሳ ትከፍላቸዋለህ? እንደ ክልል ካሳ ተከፍላለህ ለደረሰው በደል እና ውድመት? የሽግግር ፍትህ አንዱ ጥያቄ ይሄ ነው መሆን ያለበት። ሙሉ አገር ነው የወደመው። 100 ዓመት ወደ ኋላ መልሰነዋል ምናምን ብለው እኮ እየተኩራሩ ነው የሚያወሩት ባለስልጣናት። ይሄ እኮ ወንጀል ነው። በራስህ አፍ ራስህን እየወነጀልክ ነው እንደዚህ ብለህ ስትናገር። ጥሩ ነገር አያረጅም ይሄ ክስ፣ አንድ ቀን ተጠያቂነታቸው አይቀርም። የሆነ ሆኖ እንደዚህ አይነት ችግሮች ያሉት ቢሆንም የፕሪቶሪያ ስምምነት እሱ ላይ ማላገጥ ነው የተጀመረው። ይቺ ብቸኛዋ መገናኛ መንገዳችን በ4 ኪሎ መንግስትና በትግራይ ክልል መንግስት መካከል በትግራይ ህዝብ መካከል ያለው ግንኙነት ብቸኛዋ እቺ ቀጭን መስመር ነች። ይህቺን ቀጭን መስመር ሲለው ከህዋት ጋር ነው የተደራደርኩት ምናምን ይላል። ሲለው ደግሞ እንዲሁም ከህዋት ጋር አይደለም ከግለሰቦች ጋር ነው የተደራደርኩት እነሱ ደግሞ ከኔ ጋር ናቸው ይላል። እንደገና ይሄ ሁሉ የሆነ ህዋት አብሮት የተደራደረውን ህዋት አፍርሻለሁ ብሎ በምርጫ ቦርድ በኩል የማፍረስ ንግግር ይናገራል። የተለያዩ ስላቆች አሁን ያለው ጊዜያዊ መንግስት ቴኒሩ እስኪያልቅ ጠብቆ እንደገና መንግስት አልባ ሊያደርገው ይፈልጋል። ጦርነት በአፋር በኩል ጀምሮታል፣ አቃተው እንጂ ሊገፋበት አልፈለገም እንጂ። ኤርትራን ወራለሁ አሰብን ወስዳለሁ በሚል ጊዜ ትግራይን ኮንስክሪፕት ያደርጋል። ትግራይ እኛ የለንበትም ሲሉ እናንተም የዛ አካል ናችሁ፣ የጠላት የሻዕቢያ አሽከር ናችሁ ምናምን እንዘምትባችኋለን አይነት ዛቻ ውስጥ ይገባል። በዚህ ሁኔታ ውስጥ የፕሪቶሪያ ስምምነትን እየካደ የሽግግር ፍትህ የተባለውን የተጠያቂነትና
የፍትህን ጉዳይ ያነሳዋል ብሎ መገመት በፍጹም አይቻልም። ምክንያቱም አውቆ ያጠፋው ወንጀለኛው ፍትህን እንዲያደርግ መጠየቅ አይቻልም፣ አይሆንም፣ ሆኖም አያውቅም። ወንጀለኛው ራሱ ተጠያቂው ራሱ እስር መቅረብ ያለበት ሰው የሽግግር ፍትህ ማለትም የደረሱ ወንጀሎችን ለክስ አቅርቦ ፍትህ ያመጣል ማለት ስለማይቻል ዓለም አቀፋዊ የዳኞች ተዋጽኦ ያስፈልገዋል ብለን እናምን ነበር። አይ ሪሜምበር ጌታቸው ረዳም የነበረው ፕሬዚደንት ሆኖ በነበረው ጊዜ ስለ ሽግግር ፍትህ ሲናገር ይሄንን በተደጋጋሚ ያነሳው ነበር። መግባባቱም እንደዚህ ነው። ትክክለኛው ማካሄድ ቢያንስ በኢትዮጵያ ሉዓላዊነት ስር ነው መካሄድ ያለበት ይሄ ነገር ከተባለ፣ ለኢትዮጵያም የመሸጋገሪያ ጊዜ ነው ከተባለ then okay በኢትዮጵያ ፍርድ ቤት ይሁን ችግር የለንም። የኢትዮጵያ ሕግ ስላለ ለዓለም አቀፍ ወንጀሎችም ተጠያቂ የሚያስደርግ ነገር ግን የፍትህ አካሉ ከፖሊስ ምን ጀምሮ ጦርነት ላይ ተማገደ ነበር። በዚህ ጉዳይ ላይ ፖሊስ፣ ልዩ ኃይል፣ ሚሊሻ ምን የቀረ ነገር አልነበር። ስለዚህ ሙሉ ስርዓቱ በዘር ማጥፋት ወንጀል ውስጥ በተለያየ ደረጃ ተሳትፏል። የፍትህ ስርዓቱ ገለልተኛ መሆን አይችልም። ተወንጃዩም አንዱ እሱ ራሱ ነው። ስለዚህ እሱ ብቻውን ሲሆን የሽግግር ስርዓት ፈጥራ አዲስ የፍርድ፣ አዲስ የሴኪዩሪቲ፣ አዲስ የኤሌክቶራል ኮሚሽን፣ አዲስ የሚዲያ ስራ፣ ሁሉም ነገር በቦታው ሆኖ አዲስ ኢንስቲትዩሽንስ ተፈጥረው ሁላችንም በምንግባባበት አሰራር ትሩዝ ኤንድ ሬኮንሲሊዬሽን ኮሚሽን በለው የፍትህ ፍርድ ቤት በለው ብቻ የምታደርግበት ነው። ያ እንዲሆን አልተፈቀደም። ወንጀለኞቹ አሁንም እንዲቀጥሉ ነው የተደረገው። ፈራጆች ሆነው እንዲቀጥሉ ነው የተደረገው። ኦኬ፣ ያ ከሆነ ደግሞ አሁንም ይሄንን እንግዲህ ፖለቲካል ፕራግማቲዝም ያለ ሌላ አማራጭ ስለሌለ በኮምፕሮማይዝ በፕሪቶሪያ ስምምነት እዚህ ጋር ስለደረሰ ሰላም ስለሆነ ዋና ዓላማው ስምምነቱ ኦኬ፣ ተኩስ አፈሙዝ ተዘግቷል። በዚህ አሁን ባለው ሁኔታ ውስጥ ምንድነው ማድረግ የምትችለው? ፖለቲካ ደግሞ it's about doing what you can with what you have it's the art of the possible ስለሆነ አሁን ባለው ሁኔታ ውስጥ ለምርመራው ICC እንዲሳተፍ፣ ለፍርዱ ዓለም አቀፍ ዳኞች ቢያንስ ቀድሞ ትልልቅ ፍርዶችን ያካሄዱ ዳኞች፣ ይሄንን ጉዳይ የሚያውቁ ዳኞች፣ እንደዚህ አይነት ወንጀሎችን የዳኙ ሰዎች ኦኬ በተለያየ ደረጃ እነ ጃስቲስ ጎልድስተን እነ ጃስቲስ ፒላይ አሁን በዚህ በጋዛ በፍልስጤም ጉዳይ የተለያየ ጊዜ ሪፖርት ያቀረቡ በካሽሚር ላይ እነዚህ አይነት ዳኞች አሉ። የደቡብ አፍሪካ ትሩዝ ኤንድ ሬኮንሲሊዬሽን ኮሚሽን ላይ የተቀመጡ ሰዎች ከዓለም ዙሪያ በጣም የተለያዩ ሰዎች አሉ። እንደነዚህ ኢቭን ጡረተኛ የሆኑ አካዴሚክ የሆኑ እነዚህ ሰዎች ያሉበት የፍትህ ስርዓት ቢካሄድ ጥሩ ነው የሚል ግምገማ ነበረን። አሁንም በኢትዮጵያ ውስጥ መቼም ለውጥ ይመጣል የሽግግር ፍትህ የሚካሄድ ከሆነ ትግራይን በተመለከተ ቢያንስ በዚህ አግባብ ካልሆነ በቀር ምክንያቱም ኦልሬዲ የዓለም አቀፍ የጀስቲስ መሽን ገብቶበታል እኮ የዩኤን ዩናይትድ ኔሽንስ የሂውማን ራይትስ ካውንስሉ ዩኤስ የሰብአዊ መብት የኤክስፐርቶች ቡድንን አስገብቶ ምርመራ ሲጀምር ኦልሬዲ ከኢትዮጵያ ጠረፍ ውጪ ነው ጉዳዩ። በፖለቲካ ሸፍጥ ሰላም ከወረደ በኋላ ሁለተኛ ዙር ግን በጀቱ እንዳይታደስለት ቴኒሩ እንዳይታደስለት አድርጎ የኢትዮጵያ መንግስት ነው ያንን የኤክስፐርቶች ቡድን የዘጋው እንጂ ኦልሬዲ ከኢትዮጵያ ጁሪስዲክሽን ውጭ ሆኗል ይሄ ነገር አየህ። ስለዚህ ያ አይቀርም ማለቴ ነው። ለውጥ የሚመጣ ከሆነ አሁን ገዳዮቹ ፈራጅ የማይሆኑበት ጊዜ ሲመጣ ያ ነገር አይቀርም። ነገር ግን ያ እስኪሆን ድረስ እኛ እንደ ሲቪክ ማህበረሰብ እንደ ባለሙያዎች እንደ አክቲቪስቶች ማለት ነው እንደ ሚዲያ ውጭ ሀገር እንዳለ ሰው ይሄንን የፍትህ ጥያቄ የፍትህ ድምጽ ማሰማት የለብንም ወይ የሚለው ጥያቄ ገፋፍቶን እንዳልኩህ የሶሊዳሪቲ ኦፍ ኔሽንስ ኢን ኢትዮጵያ ኤንድ ግሎባል አላያንስ ፎር ፒስ ኤንድ ጃስቲስ የሚባል ሁለት ድርጅቶች ይሄንን ፔቲሽን አቅርበዋል። ፔቲሽን ውስጥ ከተነሱ ነገሮች አንዳንዶቹን ጠቅሼ ከዛ ለአንተ ለጥያቄ ተዋለሁ። ፔቲሽን ውስጥ የተነሱ ነጥቦች
ያ ፔቲሽን ውስጥ ብዬ ነው። እሱን ፔቲሽን ውስጥ ያሉት ትነግረናለህ። ከስር አለ ሊንኩ ስላለ ገብተው እየፈረሙ እንዲቆዩ ብዬ ነው። እዛው እያለን ፔቲሽኑ ውስጥ ምንድነው የተካተተው የሚለውን ነገር ነው። መልካም። ያው አሁን በዚህ ሰዓት እየሆነ ያለውን ሁኔታ ከግንዛቤ የከተተ ነው። በዚህ አሁን ባለንበት ጊዜ ያ ጦርነት አብቅቷል። ኦኬ። በተለያዩ የሀገሪቱ አካባቢዎች ግን ዛሬም መከራና ግፍ ቀጥሏል። ጦርነቶች እንዳሉ ናቸው። በኦሮሚያ፣ በአማራ፣ በሌሎች አካባቢዎች የቫይለንስ ጉዳይ እንደቀጠለ ነው ያለው። አብይ አህመድ በትግራይ ላይ ለደረሰው ተጠያቂነትን ባለማየቱ አሁንም በተለያዩ አካባቢዎች ከዛም የከፋ የሚመስሉ ጦርነቶችን እያካሄደ ጥፋቶችን እየፈጸመ ነው። ይህም ሆኖ ደግሞ ልክ ምንም እንዳልበደለ እንደ ንጹህ ዴሞክራሲያዊ መሪ ምርጫ በማካሄድ ቴኒሩን ለማደስ እየተንቀሳቀሰ ነው። የስልጣን ዘመኑን ለማደስ እየተንቀሳቀሰ ነው። ይሄ የኢትዮጵያን ህዝቦች በተለያየ ደረጃ እያዩ ያሉትን ግፍና መከራ የማስቀጠል እንቅስቃሴ ይሆናል። ይሄ ሰው የሚፈለገው ለፍርድ ነው እንጂ መሆን ያለበት ለስልጣን መታጨት የለበትም። እንደገና ለስልጣን ራሱን አጭቶ የምርጫ ሁኔታ ውስጥ ለመግባት እንቅስቃሴ እያደረገ ነው። ይሄ በደረሰው ጥፋት ላይ ማላገጥ ነው። በደረሰው የዘር ማጥፋት ግድያ፣ የጅምላ ግድያ እና ውድመት ምንም እንዳልተከሰተ አድርጎ እንዲረሳ የማድረግ በዛ ታሪክ ላይ ምዕራፉን ዘግቶ ገፍቶ ያንን ወደ ጨለማ ሬሌጌት አድርጎ የራሱን የስልጣን ዘመን የማስቀጠል እንደ አዲስ ምንም ነገር ተጠያቂነት እንደሌለበት አመራር ሆኖ የመውጣት እድል ስላለው ይሄ መቆም አለበት። ይሄን የምናስቆመው ግን እንደው በቃ የማስቆም አባዜ ስላለብን አብይን የመቃወም ፍላጎት ስላለን ሳይሆን ይሄ ስርዓት ያላንኳኳው በር የለም። በግፍ ተግባሩ ያላንኳኳበት በር የለም። ብሔር ሳይለይ፣ ክልል ሳይለይ፣ ከተማና ገጠር ሳይል፣ ወንድና ሴት ሳይል፣ ህፃን ትልቅ ሳይል፣ ምሁር አላዋቂ ሳይል፣ ኦኬ ካህንና ምዕመን ሳይል በሙሉ በየአካባቢው ላለፉት 6 ዓመታት የምናየው ግፍ ያለ ማባራት እየቀጠለ ነው። ይሄ ግፍ ማቆም አለበት። ይሄ ማቆም እንዲቻል አሁን በብሔር፣ በሃይማኖት፣ በአካባቢ ተቧድኖ የጎድንዮሽ መዋጋት የሚያስፈልግበት ጊዜ አይደለም። ጊዜው አሁን አይደለም። አሁን የትብብርና የአጋርነት ነው። እንደምታውቀው ደግሞ ሶሊዳሪቲ ኦፍ ኔሽንስ የብሔሮች አጋርነት የአጋርነት መድረክ ነው። አጋርነት ማለት አንድነት፣ ውህደት ማለት አይደለም። ልዩነት ይኖራል። ልዩነቶቻችንን ጠብቀን ተመሳሳይ በደል በደረሰብን ቦታ ግን እንደ አንድ ሆነን እንቆማለን። ተመሳሳይ በደል የደረሰብን ህዝቦች ጥያቄያችን ከበደሉ የተነሳ እና ከበደሉ ምንጭ አንድነት የተነሳ የፍትህ ጥያቄያችን ወደ አንድ አቅጣጫ ያነጣጥራል። በዳያችን አንድ ከሆነ ያንን በዳይ ተጠያቂ ለማድረግ ሁሉ ልዩነታችንን እንዳሉ ጠብቀን በዚህ ጉዳይ ላይ ተባብረን ግን ወደ አንድ ግብ መሄድ አለብን የሚል ጥያቄ ነው። ስለዚህ this is a wide plea ከአንድ ግሩፕ የአንድ ግሩፕን ጉዳይ ለመፋረድ የአንድ ግሩፕን ፍላጎት ለማጽናት ሳይሆን በአጠቃላይ የኢትዮጵያ ህዝቦች ይሄ የግፍ አገዛዝ የሚያደርሰ ያለው ግፍና መከራ ከነሱ ላይ እንዲቆም ለማድረግ መንቀሳቀስ አለባቸው። አንዱ መንገድ ደግሞ ይሄ ስርዓት አብይና የመንግስቱ አባላት ለፍርድ እንዲቀርቡ ጥያቄ ማቅረብ ነው። ይሄንን በዓለም አቀፍ ሚዲያ፣ በዓለም አቀፍ ተቋማት፣ በዓለም አቀፍ የተለያዩ መድረኮች በማቅረብ ቢያንስ አንብሌሚሽድ በህዝብ ድጋፍ ያለን ይሄ ኮራፕትድ ዴሞክራሲ ማለት ነው የህዝብ ድጋፍ ያለን የተመረጥን መንግስት ነን ምናምን እያሉ እንዳይቀጥሉ ለማድረግ ይገባል፣ ለማድረግ ይቻላልም ይገባልም የሚል እምነት ስላለን የተዘጋጀ ሰነድ ነው። ሰነዱ ውስጥ ያለው በአብዛኛው አሁን ያልኩት ነው። ይህንን ለማድረግ ሁሉም ሰው ተረባርቦ እንዲፈርም እንዲያጋራ እንፈልጋለን። ከዚህ ቀደም ይሄ ነገር ሲዘጋጅ አክቹዋሊ የተዘጋጀው
በጉግል ዶክ መልክ በኢሜይል እየተሰራጨ ነበረ። ያን የኢሜይል እንቅስቃሴ ከፍ ማድረግ የሚቻለው በፔቲሽን መልክ በchange.org እንዲሄድ ካደረግን ነው በሚል መግባባት ሲመጣ በቃ ዝም ብለን እኔ ነበርኩ መጀመሪያ ያዘጋጀሁት ረቂቁን ዝም ብዬ ስልኬ ላይ ነበር ያዘጋጀሁት። በዛ ምክንያት አንዳንድ ጉድለቶች ነበሩት፣ መስተካከል ያለባቸው ነገሮች አሉ። አሁንም እየሰራንበት ያለ ነገር አለ። በቅርቡ እናሻሽለዋለን። እዚሁ ላይ እንዳለ ኤዲት የሚደረግ የሚጨመሩ ሶርሶች፣ ማስረጃዎች፣ ሰፋ ያሉ ትንተናዎች፣ ባክግራውንድ ኮንቴክስቱን እና የተፈጸሙ ወንጀሎች ዝርዝር እና ሬፈረንሶች እነዚህ ይካተቱበታል። ይሄን አድርገን በተወሰነ ሺዎች ቴንስ ኦፍ ታውዘንድስ ቢቻል እንደ ነገሩ ሁኔታ ሚሊዮኖችም ቢፈርሙበት የሚያንስ አይደለም። ሚሊዮኖች አሉ በዚህ በውጭ ሀገር። ቢያንስ ግን ቴንስ ኦፍ ታውዘንድስ ካሉን እነሱን ይዞ ሎየሮቹንም ስንቀርብ ይሄ ሁሉ አይነት ጥያቄ አለ፣ ይሄን ያህል ድጋፍ አለ፣ መቀጠር ያለበት ሎየር ካለ ይሄን ያህል ህዝብ ራሱ መተባበር ይችላል ነው በቀላሉ ማለት ነው። የለም በፕሮቦኖ በነፃ አገልግሎት የሚሰጠንም የጥብቅና አገልግሎት የሚሰጠንም ግሩፕ ካለ ከሌሎችም ጋር አብረን የምንሰራቸው ስላሉ ማለት ነው። ኔቨር አጌን ናው አላያንስ አጌንስት ጄኖሳይድ ዋች እና የመሳሰሉ ኦፊስ ኦፍ ዘ ስፔሻል ራፖርተር ኦን ጄኖሳይድ እነዚህ አይነቶችንም ኮንታክት እያደረግን ስለሆነ ከነሱም ጋር ተባብረን አንዳንዶቹ ያለ ኮንትራክት ያለ ክፍያ ውል አብረውን ሊሰሩ የሚችሉበት ሁኔታ ይኖራል። በዋናነት ግን በክፍያ የምንይዛቸው በተለይ ሃይ ፕሮፋይል ያላቸው ጠበቆች ገንዘብም ስለሚያስፈልጋቸው ፔቲሽኑን የምንፈልግበት ምክንያት አንዱ የድጋፍ ደረጃችንን ለማሳየት፣ ምስክርነት ለማቅረብ የመትጋት አቅማችንን ለማሳየት ቢቻል በሚሊዮኖች መፈረም ይገባል ብዬ አስባለሁ። አንዳንድ ጥያቄዎች አሉ የሚነሱ ምን አሁን ለምን የሚል አለ። መቼም ስለማያረጅ የፍትህ ጥያቄ በቂ መልስ ይመስለኛል። ሁለተኛ መረሳት ስለሌለበት መቼም ቢሆን። ሶስተኛ አብዛኞቹ የኔ ደጋፊዎች ብዙ ጊዜ የሚጠይቁኝ ጥያቄ ብዙ ጊዜ እንደዚህ አይነት እንቅስቃሴ ተደርጓል፣ ግን ውጤት ይኖረዋል ወይ? ምን ዋጋ አለው? እና ምን ተስፋ አለው? የሚያስገኘው ነገር አለ ወይ በተጨባጭ የሚል ጥያቄ አለ። አይ ቲንክ ይሄ የተስፋ ማጣት ሁኔታ ነው። ቀደም ሲል እንዳልኩት በፍትህ ተስፋ አይቆረጥም። ተስፋ ደግሞ እንዲለመልም ሞመንተም መፍጠር ያስፈልጋል። ዛሬ ምንም ባለማድረግ ወደ ለተስፋ መቁረጥ ከምንተባበር አንድ ነገር አድርገን አትሊስት የማድረግ አቅሜን ተጠቅሜያለሁ I have spoken for justice one day የሚል እና እንዳይቆጨን የሚያደርግ የህሊና ስራንም ብንሰራ ጥሩ ነው። ያ የህሊና ስራ ደግሞ ወደ ዓለም አቀፍ ማህበረሰብ ህሊና ነገሩን ከማቅረቡ ባሻገር ምናልባት የሚተባበሩንና ለፍትህ በመናቀርብበት ጊዜ ሰዎች ቢያስፈልጉን፣ ተባባሪዎች ቢያስፈልጉን፣ ፈንድሬይዚንግ ቢያስፈልገን ወደዚሁ ህዝብ የምንመለስ ስለሆነ እስቲ ምን ያህል ድጋፍ አለንም የሚለውንም ለማሳየት ያስፈልጋል። ፖለቲከኞች የሚፈሩት የህዝብ ድጋፍ ነው። የህዝብ ድጋፍ ከኋላ ካለ ፖለቲከኞች ሁለቴ ማሰብ ይጀምራሉ። ስለዚህ ይህንን በማድረግ ቢያንስ ተጠያቂነት ቢርቅ እንኳን ዘመኑ ሁለቴ እንዲያስቡ ለማድረግ የሚከተላቸው ህሊናቸውን የሚጎንጠው ነገር እንዳለ ሁክ እንዳለ እንዲረዱ ማድረግ አስፈላጊ ነው ብዬ አምናለሁ። በዚህ ረገድ ህዝቡ እንደሚተባበረን ሙሉ እምነት አለኝ። ምንም የምናገኝበት የምንሰራበት የለም። ከህሊና ሳት የምናደርገው ነገር ነው። ይሄንን ህዝቡ የህሊና ነው፣ ምንም አይፈጅባቸውም፣ የሚወስድባቸው ነገር የለም። ይሄንን ቢደግፉ ሳይን በማድረግ ቢተባበሩን እላለሁኝ። ይህንኑ ለማለት ነው የመጣሁት። አሁን ለአንተ ጥያቄ እድል በጣም በሚገርም ሁኔታ ነው ያቀረብከው። እኔ ማለት አንዳንዴ እንደዚህ አይነት ጊዜህም ኢነርጂህም ገንዘብህም ታጠፋና እየሰራህ ያለህም አይመስለውም። ሰው የሆነ ጥቅም ያለ ይመስለዋል። አንዳንዱ እንደዛ ነው። ጥቅሙ ከህሊና ተጠያቂነት መዳን ነው ማለት እችላለሁ ያለው ይቻላል ብሎ አሁን እንዳልከው አክቲቭ ሆኖ ላይቭ ሆኖ እንዲቆይ ዛሬ ብናደርገው ጥሩ ካልሆነም የሚሞት አይደለም የሚያልፍ አይደለም እና ይሄ በጣም በታሪክም ስማችሁ ሲጠራ ይሄው ነው የሚሆነው። ሰው ጥሎት የሚያልፈው ሌጋሲ ነውና ስሙን የሚያስጠራው ታሪካዊ ስራ ነው እየሰራችሁ ያላችሁት። እኛ እንደ ሚዲያ ደጋግመን በቴሌቪዥንም የሚከታተለን ሚሊዮኖች ስላሉ
ይሄ ቴሌቪዥን ጣቢያ ብዙዎች ተከታዮች ያሉት ስለሆነ ሀገር ቤትም ያላችሁ በቴሌቪዥን የምትከታተሉን ከስር ዩቱብ ቻናላችን ላይ ትገባላችሁ ወይ ፌስቡክ ፔጃችን ላይ ትገቡና ከስር ያለው ሊንክ እንዲፈርሙ እኔም እዚሁ ላሳስብና